በቅድሚያ ያው የኢትዮጵያ ቴሌቪዥን የልጆች ዓለም ፕሮግራም ክሩ አባላት ትምህርት ቤታችን ለመጎብኘት በመምጣታችሁ እንኳን ደህና መጣችሁ ማለት እፈልጋለሁ። ስሜ ዘሪሁን አበራ እባላለሁ። የብሎሰም ትምህርት ቤት ርዕሰ መምህር ነኝ። ያው ብሎሰም ትምህርት ቤት እንግዲህ የተመሰረተው በ2015 ዓመተ ምህረት አቃቂ ቃሊቲ ክፍለ ከተማ ቱሉ ዲምቱ ወረዳ የመጀመሪያውን ቅርንጫፍ በአጸደ ህጻናት ትምህርት ቤት ከፍቶ ነው የጀመረው። ይሄኛው አሁን የምንገኝበት የብሎሰም የአንደኛ ደረጃ ከአንደኛ እስከ 8ኛ ክፍል ያለ ሁለተኛ ቅርንጫፉ ነው። በሸገር ከተማ ኮዬ ፈጬ ክፍለ ከተማ ቱሉ ዲምቱ ወረዳ ውስጥ የሚገኝ ትምህርት ቤታችን ነው። ይህ ትምህርት ቤት እንግዲህ ሲመሰረት ራዕይ አድርጎ የተነሳው በቀለም ትምህርትም በስነ ምግባርም በዓለም አቀፍ ደረጃ ተወዳዳሪና ምስጉን የሆኑ በቴክኖሎጂ ጋር መሄድ የሚችሉ ትውልዶችን ለማፍራት እና እነኚህን ልጆች ለማየት ውጤታማ ሆነው ለማየት የተመሰረተ ተቋም ነው። ይህንንም ለማድረግ እንግዲህ እንደምትመለከቱት ከግቢው ጀምሮ መሰረተ ልማቶችን ከማሟላት ጀምሮ ብቁ ባለሙያዎችን መምህራኖች በትምህርት ደረጃቸውም በስነ ምግባሮቻቸው ምስጉን የሆኑ የአስተዳደር ሰራተኞችን አሟልቶ ነው ትምህርቱን የጀመረው። ስሜ መምህር ተከሊል ጸጋዬ ይባላል። ብሎሰም ትምህርት ቤት ውስጥ ከ2016 ዓ.ም ጀምሮ በማስተማር ስራ ላይ ይገኛለሁ። የማስተምረውም ትምህርት የዜግነትና የስነ ምግባር ትምህርት ነው። እንግዲህ ትምህርት ቤታችን ከተቋቋመበት ጊዜ ጀምሮ በዚህ ትምህርት ቤት ውስጥ አገልግሎት ሲሰጥ ተማሪዎችን በስነ ምግባር በዜግነት የተሟላ ዜጋ እንዲሆኑ ትልቅ ስራ እየሰራን እንገኛለን። እኔ ብቻ ሳልሆን ሌሎችም መምህራኖች በአጠቃላይ ሁላችንም ትምህርት ቤቱ ትልቅ ደረጃ እንዲደርስ ተማሪዎችም መልካም ውጤት ላይ እንዲደርሱና በዜግነታቸው ሀገራቸውን የሚያገለግሉ እንዲሆኑ ውጤታማ ተማሪዎች እንዲሆኑ ትልቅ አስተዋጽኦ እያበረከትን እንገኛለን። ተማሪዎቹም በትምህርታቸው እጅግ በጣም ጠንካራ ተማሪዎች ናቸው። ይህን ትምህርት ሲሰጥ እንግዲህ በመማር ማስተማሩ በቲዮሪ ከሚሰጠው ትምህርት በተጨማሪ በተግባር ተኮር የሆኑ ትምህርቶችን እየሰጠ ያለ ትምህርት ቤት ነው። ይሄንንም በምሳሌ ለማስደገፍ ተማሪዎች በክፍል ውስጥ የተማሩትን ለምሳሌ በሕዝብ ተወካዮች ምክር ቤት በመገኘት ገቢዎች ባለስልጣን በመገኘት እንዲሁም ደግሞ በበጎ አድራጎት በመቄዶንያና በሜሪጆ ኢትዮጵያ አካባቢ ላይ በመገኘት እነዚህ ተቋማት ላይ በመገኘት በክፍል የተማሩትን በተግባር እንዲመለከቱ በሳይንስ ሙዚየም በዶም ሲኒማ እነዚህ ቦታዎች ላይ ተገኝተው ክፍል ውስጥ የሚማሩትን የሳይንሳዊ ነገሮች ቲዮሪዎችን በተግባር የሚመለከቱበትን ሁኔታ ሲያዩ ነበረ። ይሄም ደግሞ በውጤት ደረጃ ስናይ ተማሪዎች ከክፍል ወደ ክፍል በክልላዊ ፈተና ትልቅ ውጤት ያመጡበትና በክፍለ ከተማም በከተማም ደረጃ ደግሞ አንደኛ ደረጃ ላይ ያለ ትምህርት ቤት ነው። ስሜ ሚካኤል የማነ ብርሃን ይባላል። 3 ተማሪዎችን በብሎሰም አካዳሚ አስተምራለሁ። እንግዲህ የትምህርት ቤቱ ሁኔታን በተመለከተ እጅግ በጣም ማራኪ ለመማር ማስተማር ሂደቱም የተመቻቸ ከመሆኑም አንጻር ተማሪዎች ደግሞ በቂ እውቀት እያገኙ በቂ ክትትልም እየተደረገላቸው በዚህ ትምህርት ቤት ውስጥ በምፈልገው አይነት የመማር ማስተማር ሂደት ውስጥ እየተከናወነ ነው ያለውና ተማሪዎቹም ላይ በቂ የሆነ ለውጥ አይተንባቸዋል። ስሜ ሰሞን ሰሚር ይባላል። የብሎሰም ተማሪ ነኝ። ክፍሌም 7ኛ ክፍል ነው እና ደግሞ ከ5ኛ ክፍል ጀምሮ እስከ 7ኛ ክፍል ድረስ እዚህ ነው የተማርኩት እና ደግሞ ከድሮ ትምህርት ቤት ከማስመዘገበው ውጤት በተሻለ እዚህ በመማር ማስተማሩ ጥሩ ውጤቶችን እያስመዘገብኩና በመማር ማስተማሩን በኩል ጥሩ አመለካከት አይቻሉ እና ደግሞ በሚኒስትሪ በተፈተንኩበት ጊዜ በአስተማሪዎቼ ግዛ ጥሩ ውጤት ነው ያመጣሁት። ፐርሰንታይሌም 99.67 በሆነ አምጥቼ ትምህርት ቤቱን አስጠርቻለሁ ማለት ነው። በ2018 ዓመተ ምህረት ተማሪዎችን የ6ኛና የ8ኛ ክፍል ተማሪዎችን ውጤታማ እንዲሆኑ ከፍተኛ ስራ ሰርተናል። እንግዲህ በዚህ ትምህርት ቤት ቆይታዬ ጊዜ ውስጥ ተማሪዎቹ ከአመት አመት መልካም ውጤት እያመጡና መልካም ፍሬ እያፈሩ ብዙዎቹ ትምህርት ቤቱ ከተቋቋመበት ጀምሮ እስካሁን ድረስ ትልቅ ደረጃ ላይ ደርሰዋል። ወደፊትም እንግዲህ በሚቀጥለው አመትም በ2019 ዓመተ ምህረት ከዚህ የበለጠ ስራ ለመስራት እኔም ጓደኞቼም በዚህ ትምህርት ቤት ውስጥ
ትልቅ አስተዋጽኦ ለማበርከት ተማሪዎቹን ውጤታማ ለማድረግ በርትተን የምንሰራ መሆኑን ገልጻለሁ። ሲያኔ ኩራባቸው እባላለሁ። እዚህ ብሎሰም ትምህርት ቤት ልጄን ማስተማር የጀመርኩት ዘንድሮ ነው። ኬጂ ነው የሚማረውና ብሎሰም ትምህርት ቤት በመጀመሪያ በጣም ማመስገን እፈልጋለሁ። ከማመስገን ብጀምር ደስ ይለኛል። ለምን በጣም ደስተኛ ነኝ። በመምህራኖቹ በጣም ደስተኛ ነኝ። በቻይልድ ኬር ስታፎቹም በጣም ደስተኛ ነኝ። እኔ ልቤ በደንብ የሚያርፍበትና እንደኔ እንከባከቡልኛል ብዬ ያመንኳቸውን ቻይልድ ኬሮች እና መምህራኖች እዚህ ነው ያገኘሁትና ብሎሰም ትምህርት ቤት ከገባ ጀምሮ ልጄ ላይ የተለያየ ለውጦችን አይበታለሁ። በጣም እንቅስቃሴው ጨምሯል። አክቲቭ ነው። ብዙም ሰው አይቀርብም ነበር ልጄና አሁን ላይ ያለው ነገር በጣም ጥሩ ነው። በጣም ቆንጆ ነው። እንዳየሁት ከሆነ ተግባር ልጆችን በተግባር የማስተማር ሁኔታ ላይ ከፍተኛ ትኩረት ያደርጋሉ። እንደገና ለልጆች በሚሰጡት ጥንቃቄ ኤቭሪዌር ካሜራ አለ። ሴኩሪቲ በጣም ቆንጆ ነው። ቃላት የለኝም። ስለዚህ ትምህርት ቤት መልካም ጊዜ ይሆንላችሁ። ብሎሰም እስካለ ድረስ ልጆቻችን እዚህ ይቀጥላሉ ማለት ነው። ብሎሰም አካዳሚን እንደ ትምህርት ቤት ለኛ ለወላጆች በተለይም ለኔ ይለያል። ትምህርት ተማሪዎቼ ላይ በጣም ልዩ ለውጥ አግኝቼባቸዋለሁ። የወላጅ የደረሱባቸውን ደረጃዎች ምሳሌ እያደረጉ የሚያስተምሩበትም አንዱ ለየት የሚያደርገው ነውና ጤናቸው ተጠብቆ ጥሩ ትምህርት የሚያገኙበት ትምህርት ቤት ስለሆነ ብሎሰም አካዳሚ እውነትም ለኛ ልዩ ነው። አሁንም ወደፊትም ትምህርት ቤቱን ልጆቻችን እዚህ ነው እንግዲህ የምናስተምረውና ብሎሰም አካዳሚ በዚህ ነው የምገልጸው። ይሄን ብቻ አይደለም ከኮካሪኩላር አክቲቪቲ ላይም በክለባት በስቴም አክቲቪቲ ጆርናል የሚባለው ለምሳሌ የተማሩትን ትምህርት በየኳርተሩ ተማሪዎቹ ራሳቸው ሪቫይዝ የሚያደርጉበት ሁኔታ የሙዚቃ ትምህርቶችን ደግሞ ይሄ አሁን በዘንድሮ ዓመት የተጀመረው ይሄ ክወና የሚባለው ላይ የሙዚቃ መሳሪያዎች ተሟልተው ክፍል ላይ በአግባቡ ልጆቹ እየነኩ በተግባር የሚማሩበት ሁኔታ መሰረትንበት ሁኔታ ነው ያለው። ይሄንንም ደግሞ ትምህርት ቤቱ እንደ ስሎጋን አድርጎ የወሰደው ለርን ቱዴይ ሊድ ቱሞሮ የሚል ስሎጋን ነው ያለው። ይሄም ማለት ወደንም ጠላንም ዛሬ እየተማሩ ያሉ ልጆች ናቸው ነገ እኛን የሚመሩት እቺን ሀገር የሚረከቡት እቺን ሀገር የሚመሩት። ስለዚህ ለዚህም ዛሬ ካልሰራንባቸው ነገ ሀገራችንን የሚመሩ ትውልዶችን ሀገራችንን የሚያሻግሩ ትውልዶችን መፍጠር ስለማንችል ለዛም ነው ይሄን ስሎጋን መርጠን ለርን ቱዴይ ኤንድ ሊድ ቱሞሮ የሚለውን ስሎጋን ይዘን ሄድን ያለ ነው። ባጭሩ ይሄን ይመስላል ስለ ትምህርት ቤታችን። ተመርቀናል ወላጆች
ልጆች ጋር ትጨፍራለች ኦጢት ልጆች ኑ ትላለች እንግዶቿንም ትወዳለች ኦጢት ልጆች ኑ ትላለች እንግዶቿንም ትወዳለች ትወዳለች ታጫውታለች ታስተምራለች ትመክራለች ተረት ተረት ትላለች እንቆቅልሽ ትጠይቃለች ዛሬ እንግዲህ የምርቃት ቀናችሁ ከእናንተ ጋር እዚህ ተገኝቼ አብሬያችሁ ስላከበርኩ ስለጋበዛችሁ በጣም ደስ ብሎኛል። እወዳችኋለሁ። በድጋሚ እንኳን ተመረቃችሁ። ቀጣዩ የትምህርት ዘመናችሁ ደግሞ ስኬት ላይ የምትደርሱበት ጎበዝ ተማሪ የምትሆኑበት ያደርግላችሁ። መልካም ዕድል። ወዲህ እናመሰግናለን። አጨብጭቡላት። የብሎሰም ትምህርት ቤቶች ዋና ስራ አስኪያጅ የሆኑትን አቶ ታምሩ ተስፋዬን የመክፈቻ ንግግርና የእንኳን ደህና መጣችሁ ገለጻ ወይም ንግግር እንዲያደርጉልን ወደ መድረክ። ወላጆች እንኳን አደረሳችሁ። በዚህ ጊዜ ልጆች ማስተማር ለዚህ ማብቃት በጣም ከባድ ፈታኝ ጊዜ ነው እና በዚህ ጊዜ ውስጥ ልጆቻችሁን እያስተማራችሁ እያገዛችሁ ላላችሁ ወላጆች በሙሉ ጀግናዎች ናችሁ። ጀግና እናትና ጀግና አባት ናችሁ። ከኛ ጋር ስለሆናችሁ ደግሞ በጣም እናመሰግናለን። እነዚህ ልጆች እንግዲህ 3 ዓመት እኛ ጋር ቆይተዋል። 3 ዓመት ሲቆዩ እነዚህ ሁሉ ሚሶች አስተምረዋቸዋል። እነዚህ መምህራን በጣም ምስጋና ይገባቸዋልና እነዚህ መምህራን እናመስግን። እንዲሁም መላው የትምህርት ቤቱ አስተዳደር ሰራተኞችን አመስግኑልኝ። የተዘጋጁትን ፕሮግራም እንድታዳምጡ ጋብዛለሁኝ። እንኳን ደስ አላችሁ በድጋሚ። ክቡራትና ክቡራን የተከበራችሁ እንግዶች፣ የተከበራችሁ መምህራን፣ ውድ ወላጆች፣ የትምህርት ቤታችን አስተዳደር ሰራተኞች እና ከሁሉም በላይ ደግሞ ድንቅ ተመራቂ ተማሪዎች እንኳን በደህና መጣችሁ፣ እንኳን ደስ አላችሁ። Ladies and gentlemen, dignified guests, respected teachers, dear parents, our school administration staff, and most importantly, our outstanding graduate friends, welcome and congratulations! ሰላም ውድ አስተማሪዎችና ውድ ተመራቂዎች፣ ዛሬ የምናቀርብላችሁ ክርክር ነው። ክርክሩ የሚሆነው በእነዚህ ሁለቱ ቡድን ሲሆን ቡድን አንድ ቴክኖሎጂ ጠቃሚ ነው ሲሉ፣ ሁለት ደግሞ ቴክኖሎጂ ጉዳት አለው ሲሉ፣ የቡድኑ ሀሳብ አሪፍ ስለሆነ ይከታተሉን። ክቡር ዳኛ እንዲሁም ውድ ተመልካቾቻችን፣ ቴክኖሎጂ የዘመናችን ልብ ነው። በፊትም ማስረጃ ለማግኘት ቀናት ፈጅ ነበረ። ዛሬ ግን በአንድ ጠቅታ ዓለምን እንከፍታታለን። ተማሪ ሆነን መጻፍ ብቻ አይደለም፣ ቪዲዮ፣ ምስል፣ ድምፅ፣ ትምህርት ሁሉንም እንጠቀማለን። ክቡር ዳኛ እንዲሁም ውድ ተመልካቾቻችን፣ በሕክምና መስክ ቴክኖሎጂ ተአምር ነው። ቀዶ ሕክምና፣ የልብ ምርመራ፣ የካንሰር ሕክምና ሁሉም በቴክኖሎጂ ተሻሽሏል። ሰዎች ዛሬ በፍጥነት ይድናሉ፣ ሕይወት ይቀጥላል። በስራ መስክ ቴክኖሎጂ ጊዜ ይቆጥባል፣ ጥራት ያሻሽላል፣ ሰውን ያበረታታል። ክቡር ዳኛ እንዲሁም ውድ
ቤታችን ቴክኖሎጂ ብቻ በትምህርት እንጂ ቤታችን ሁሉ አይቀርም። መረጃን በፍጥነት ማግኘት፣ ስራውን ማከናወን፣ ቤተሰብና ጓደኛ ግንኙነት መጠቀም፣ ይህ በግልጽ መንገድ ቤታችን ጥራት ያሻሽላል። ጸጥታ ይከበር። እስካሁን ቡድን አንዳችን ሰምተናል። አሁን ወደ ቡድን ሁለት እንሂድ። ውድ ክቡር ዳኛና ውድ ተመልካቾቻችን ቴክኖሎጂ ጥቅም እንዳለው እናምናለን። ብዙ ልጆች ዓለም ውስጥ ጠፍተዋል፣ በማንበብ በስክሪን ተቀይረዋል። ክቡር ዳኛ እንዲሁም ውድ ተመልካቾቻችን በተጨማሪ ቴክኖሎጂ የዓይን ህመም፣ የእንቅልፍ ችግር፣ የአእምሮ ጭንቀት ያጋጥማል። ቤተሰቦች አንድ ጠረጴዛ ላይ ቢቀመጡ እያንዳንዱ ስልኩን ይመለከታል። ይህ እውነተኛ ግንኙነትን ይቀንሳል። ቴክኖሎጂ ከአቅም በላይ ስንጠቀም ጉዳት ያመጣል። ሲቀጥል የአእምሮ ጭንቀትን ይጨምራል። ቡድን አንድና ቡድን ሁለት ሰምተናል። አሁን ወደ ክቡር ዳኛ እንሂድ። ውድ ተመልካቾቻችን ግራ ቀኝ ያሉትን ሰምተናል። አሁን ወደ መፍትሄው ቴክኖሎጂ በግልጽና በተለያዩ መንገዶች መሆኑን ማወቅ አለብን። በመጠንና በጥንቃቄ ከተጠቀምበት ጥሩ ነው። ከልክ ይበልጥ ከተጠቀምበት ግን ጉዳት ያመጣል። ቡድን አንድና ቡድን ሁለት ግልጽና ኃይለኛ ሀሳብ አቀረበ። በቴክኖሎጂ ትምህርትና ጤና ስራ ተሻሽሏል ሰምተናል። ነገር ግን ሁሉም ሁለት ጎን አለው። ቴክኖሎጂ በትክክል ከተጠቀምነው ጥሩ ነው። ነገር ግን በትክክል ካልተጠቀምነው ጉዳት ያመጣል። እኛ በትክክል መጠቀምን እንለምዳለን። ቴክኖሎጂ ጠቃሚ ነው፣ ነገር ግን ካልተጠቀምነው ጉዳት ያመጣል። ስላዳመጣችሁን እናመሰግናለን። እሺ፣ በመቀጠል የኬጂ 3A ተማሪዎች የመጀመሪያ የትምህርት ዓመታት ምን ይመስል እንደነበረ በድራማ መልክ ያቀርቡልናል። ወደ መድረክ ተቀበሉልን። Graduating. Good morning everyone. Welcome to our graduation day. Do you remember our first day? Yes, we were very small. We were shy. Some of us cried, but you didn't give up. You taught us with love. You helped us every day. Thank you, teacher. We learned ABC. School, school, fun place. Smile, smile, happy face. Play, play, learn and grow. Go to school, go, go, go. Friends, friends, love and cheer. Teacher, teacher, always near. School, school, we are safe. We love the school. Yay, yay, yay. I promise to learn. We promise to learn. I promise to listen. We promise to listen. I promise to do my best. We promise to do our best. We are ready for grade 1. They are ready for grade 1. ለአንደኛ ክፍል ዝግጁ ነን፣ ብቁ ነን ብለዋል። ሞራል ስጧቸው እባካችሁ። በመቀጠል ተማሪ ሀና አክሊሉ ወደ መድረክ ጋብዛለሁ። ተማሪ ሀና አክሊሉ ወላጆች ብዙ ነገር ነው ለኛ እየሆኑ ያሉት የሚለው በጣም አንደበታቸውን ያቀርቡላችሁ ነው። እስቲ ሞራል ስጧት እባካችሁ። የተከበራችሁ ወላጆች፣ ጥሪ የተደረገላችሁ እንግዶች፣ የትምህርት ቤታችን አስተዳደር ሰራተኞች፣ ተመራቂ ተማሪዎች እንዲሁም ውድ መምህራኖቼ በጉጉት ስንጠብቀው ለነበረ የምርቃት ቀን እንኳን በሰላም አደረሳችሁ አደረሰን። በ4 ዓመቴ የጀመርኩት ትምህርት ከ3 ዓመት የትምህርት ዘመን በኋላ ዛሬ በ6 ዓመቴ በብሎሰም ትምህርት ቤት ለመመረቅ በቅቻለሁ። አሁን አድጌያለሁ። አያችሁኝ፣ በራሴ መጻፍ ማንበብ እንዲሁ
እንዲሁም ሀሳቤን መግለጽ እችላለሁ። ለዚህም ሳትሰለቹ እውቀታችሁን ሳትሰስቱ ላስተማራችሁ እናንተ የእውቀት እናቶቼ ውድ መምህራን ምስጋናዬን እንደዚህ ከአንገቴ ዝቅ ብዬ ላቅርብ እወዳለሁ። እናቴ በስስት ዓይን ያየሽ አሳደግሽኝ፣ እንዳልወድቅብሽ ያመከርሽኝ፣ እያበረታታሽ አሳደግሽኝ፣ የሚጣፍጡ ምግቦችን ሌሊት እያተነሳሽ በምሳቃ የምታስይዥኝ ባለሙያዋ ቆንጆዋ እናቴ አመሰግናለሁ። የኔ ውድ አባት የምታበረታኝ፣ እንድጎብዝልህ የምትመክረኝ፣ የምታለብሰኝ ጀግናው አባቴ አመሰግንሃለሁ። ትምህርት ቤት ብሎሰም እና ሀገሬ ኢትዮጵያ አድጌ በትምህርትና በምግባር ውጤታማ ሆኜ ላስጠራችሁ እና ላኩራሽ ዛሬ በተመረኩበት ቀን ቃል እገባለሁ። Thank you for listening. አርማችን ነው መለያችን የኢትዮጵያ ሀገራችን። አሁን በመቀጠል የተማሪ አሜን ወንደሰን ወላጅ ለትምህርት ቤታችን መስራች እና ባለራዕይ ለወይዘሮ ወይንሸት ተስፋዬ የሽልማት ፕሮግራም ሽልማት አለኝ ብለዋል። የትምህርት ቤታችን መስራችና ባለራዕይ ወይዘሮ ወይንሸት ተስፋዬ እንዲሁም ባለቤታቸው አቶ ታምሩ ተስፋዬንም ወደ መድረክ ጋብዙልን። ውድ ወላጆች ደስ የሚል
ወላጆች ይሄ ትምህርት ቤት ብቻ ነው፣ ሁሉ ነገር ነው፣ በጎ አድራጎትም ነው። እኔ 3 ዓመት ብዙ ችግር ደርሶብኛል። ከነ ባለቤቷ ወይዘሮ ወይንሸት ጎን ነበሩ። በፋንታማ አካባቢ በተቃጠሉት ወንድሞቻችን በጥምቀት ከጎናቸው ነበሩ። በየዓመቱ ፋሲካ በደረሰ በየምስኪን ቤት ጋሉ። ይሄ ትልቅ ነው። እድሜ ይስጥልኝ መናገር ይጠበቅብኝ ነበር፣ ግን ንግግር ስለማልችል አመስግኑልኝ። እግዚአብሔር ይስጥልኝ። I'm going to grade 1 and today is also my birthday. Thank you to mommy and daddy, my teachers and my family for your love and care. I will study hard, listen to my teachers, and being kind and good student. Thank you to coming celebrate with me. God bless you all. Thank you for listening. Thank you, Asit. Thank you for presenting. እንደምትጠብቁት የሽልማት ስነ ስርዓት ነው የምንሄደው።